ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንደናችሁ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ከባለፈው ቀጥለን ቪዲዮ እየላችሁ መጥቻለሁ። እንግዲህ ባለፈው በክፍል 6ም አይተናል። ብዙ የአራተኛ እና አምስተኛ ላይ የሚገኙ ፊደሎችን አይተን ነበረ። ዛሬ ደግሞ ከዛ የቀጠለውን በስድስተኛ ቦታ ላይ የሚገኙ የአማርኛ ፊደላትን እንዴት በእንግሊዘኛ እንጽፋለን፣ እንዴት እናነባቸዋለን፣ ምን የእንግሊዘኛ ፊደላቶችን ይወስዳሉ፣ በምንስ ላይ ብናነባቸው ልንይዛቸውና ልንረዳቸው እንችላለን የሚሉትን ዛሬ እየላችሁ መጥቻለሁ። ከዛ በፊት ላይ ቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በመደወል ኮርሶችን መውሰድና መማር ትችላላችሁ ማለት ነው። እንግዲህ እነዚህን ፊደሎችን በመጠቀም እንዴት ነው በእንግሊዘኛ ቦታዎችን ሊሆን ይችላል፣ ስሞችን ሊሆን ይችላል፣ እንዴት ማንበብ እንዴት መጻፍ እንችላለን የሚሉትን ዛሬ በደንብ ለመረዳት እንሞክራለን ማለት ነው። ስለዚህ ቀጥታ ከሀ ነው የምንጀምረው፣ ወይም ደግሞ ህ ተምንለው ከሀሌቷ ቤተሰብ ከሆነው ህ ከሚለው ወይም ስድስተኛ ላይ የሚገኘውን ቦታ እንዴት በእንግሊዘኛ እንጽፋለን የሚለውን ከሱ ነው የምንነሳ። ስለዚህ ህ ስንል በእንግሊዘኛ ማን ነው የምንጽፈው? ኤች ነው የምንጽፈው። ህ ስንል ኤች ነው የሚወስደው። እስኪ ህ ብራቮሽ። ቀጣይ ል ስንል እንግዲህ የለ ስድስተኛ ላይ የሚገኝ ፊደል ነው። ለ ሉ ሊ ላ ሌ ል ብለን የምናገኘው ፊደል ነው። ይሄን በእንግሊዝ ስንጽፍ እንዴት ነው? ኤል ነው የሚጻፈው። ል ስንል ኤል ነው የሚወስደው። እሺ ል በጣም አሪፍ። ሌላኛው ህ ብለን የምንጠራው ነው የሐመርኋ ስድስተኛ ላይ የሚገኝ ፊደል ነው። ይሄንንም በእንግሊዘኛ ስንጽፍ እንዴት ነው? ኤች ነው የሚወስደው። አሁንም ከሀሌቷ ጋር ተመሳሳይ ስለሆነ ስለዚህ ህ ብራው። ቀጣይ ም ብለን የምንጠራው ነው። ም የምንለው ደግሞ የመ ስድስተኛ ላይ የሚገኝ ፊደል ነው። ይሄም አሁንም እንግሊዘኛ ሲወስድ ምንድነው? ኤም ነው የሚወስደው። እሺ ም እሺ። ይሄኛው ማን ነው? ስ ብለን የምንጠራው ነው። ስ የምንለው እንግዲህ ይሄም የሰቤተሰብ የሆነው ነው። ስለዚህ በእንግሊዘኛ ሲጻፍ ኤስን ይወስዳል። ስ ብራቮችኛዋ ማነች? ር ነች። ር ስንል እንግዲህ በእንግሊዝ ማን ይወስዳል ማለት ነው? አር ይወስዳል። እሺ ር ብራው። ይሄው እንደምታያቸው ምንድነው የሚወስዱት ፊደል አንዳንድ ብቻ ነው እየወሰዱት ያሉ። ባለፈው ስናይ ሁለት ፊደሎችን በተከታታይ የሚወስዱ ነበሩ። ዛሬ ግን የሚወስዱት ሜን የሆነው ወይ ዋና የሆነውን አንዳንድ ፊደል ነው እየወሰዱ ያሉ ማለት ነው። አብዛኛው ስድስተኛ ላይ ያሉ ፊደሎችን በእንግሊዝ ስንጽፍ አንዳንድ ፊደል ብቻ ነው የሚወስዱት ማለት ነው። ስለዚህ የተወሰኑት ብቻ ሁለት ይወስዳሉ እንጂ አብዛኞቹ አንዳንድ ነው የሚወስዱት። ስለዚህ በዚህ መረዳትና ማወቅ ይቻላል ማለት ነው። ሌላኛው ስ የምንለው ወይም ደግሞ የሰቤተሰብ የሆነው አሁንም ማን ነው? ስ የምንለው ማን ይወስዳል? ኤስን ይወስዳል። እሺ ስ የሚለው ማለት ነው። ስለዚህ ቀጣዩ ማን ነው? ሺ የሚል ነው። ሺ የሚለው ማን ይወስዳል? አሁንም ኤስ ኤችን ይወስዳል። ኤስ ኤች ነው። ሺ በጣም አሪፍ። ሌላኛው ቅ የምንለው የቀ ቤተሰብ የሆነው አሁንም አራተኛ ላይ ስድስተኛ ላይ የሚገኝ ፊደል ስለሆነ እሱም አሁን ማን ይወስዳል ማለት ነው? ኪውን ይወስዳል። እሺ ቅ በጣም አሪፍ። እሺ ወደ ቀጣዩ ስናልፍ ብ ነው። ብ ስንል እንግዲህ ማን ይወስዳል ማለት ነው? ስድስተኛ ላይ የበቤተሰብ ነው። ስድስተኛ ላይ የሚገኝ ብ ስንል ማን ይወስዳል? ቢን ይወስዳል። እሺ ብ አሪፍ። ሌላኛው ማን ነው? ቭ የምንለው ነው። ቭ ስንል አሁንም ማንን ይወስዳል ማለት ነው? ቪን ይወስዳል። ቪን። እሺ ቭ አሪፍ። ሌላኛው ማን ነው? ት ስንል የተቤተሰብ የሆነችው ስድስተኛ ላይ የምትገኘው ፊደል ማን ትወስዳለች? ቲን ትወስዳለች። እሺ ት ብራቮ። ቀጣይ ማን ነው? ቺ የምንለው የቸ ቤተሰብ የሆነው ማንን ይወስዳል ማለት ነው? በእንግሊዘኛ ስንጽፍ ሲ ኤች ቺ አሪፍ። ሌላኛው ይ የምንለው የቤተሰብ አሁንም ማን ይወስዳል? ዋይን ይወስዳል በእንግሊዘኛ። እሺ ይ ብራቮ። ቀጣይ ማን ነው?
ን የምንለው የነ ቤተሰብ የሆነ ፊደል ነው። በእንግሊዘኛ ማን ይወስዳል? ኤን ነው የሚወስደው። እሺ ን ብራቮ። ቀጣዩ ማን ነው? ኝ የምንለው ኝ ስንል ማንን ይወስዳል ማለት ነው? ጂ ኤንን ይወስዳል። በእንግሊዘኛ ሲጻፍ ጂ ኤንን። እሺ ኝ እሺ ሌላኛው የምንለው የአ ቤተሰብ ስድስተኛ ላይ የሚገኘው ማን ይወስዳል? አይ ነው የሚወስደው። ብራቮ። ሌላኛው ማን ነው? ክ የምንለው ነው። ክ ስንል አሁንም ማንን ይወስዳል ማለት ነው? ኬ ነው የሚወስደው። እሺ ክ በጣም አሪፍ በጣም አሪፍ። እሺ ወደ ቀጣው ስናልፍ ማንን ይወስዳል ማለት ነው? ሌላኛው ህ የምንለው ነው። ህ ደግሞ ማን ይወስዳል? ኤች ነው የሚወስደው። አሁንም ህ አሪፍ። ሌላኛው ው የምንለው የወ ቤተሰብ ነው። ይሄም ደብሊው ነው የሚወስደው። እንግዲህ ስንጽፈው ደብሊው ው አሪፍ። ሌላኛው ዝ የምንለው ነው የዘ ቤተሰብ የሆነው ነው። አሁንም ይሄንን በእንግሊዘኛ ስጽፈው ማን ነው የሚወስደው? በእንግሊዝ ዜድን ይወስዳል። እሺ ዝ ብራቮ። ሌላኛው ዥ የምንለው ዥ ስንል አሁን በእንግሊዘኛ ማን ነው የሚወስደው? ሲኤችን ይወስዳል። ስለዚህ ዥ በጣም አሪፍ። ሌላኛው ድ የምንለው ድ ስንል በእንግሊዘኛ ዲ ነው የሚወስደው። እሺ ድ አሪፍ። ሌላኛው ጂ የምንለው ጂ ስንል አሁን በእንግሊዝ ማን ነው የሚወስደው? ጂ ነው ይወስዳል። አሁን በእንግሊዝ ጂ ስንል ማን ነው የሚወስደው? ጂ ነው የሚወስደው በእንግሊዝ። እሺ ጂ በጣም አሪፍ። ሌላኛው ይሄኛው ምንድነው? ጄ ይወስዳል አይደለ? ጄ ስንል ደግሞ ማን ነው የሚወስደው? በእንግሊዘኛ ጄ ይወስዳል። ስለዚህ ጄ እሺ ሌላ ግ ስንል እሺ ማን ነው የሚወስደው? ግ ስንል እንግዲህ ጂን ይወስዳል። አሁንም ግ ስንል ጂን ይወስዳል። እሺ ግ በጣም አሪፍ። ሌላኛው ጥ የምንለው ነው። ጥ የምንለው ደግሞ ማን ነው የሚወስደው? ቲ ነው የሚወስደው። እሺ ጥ በጣም አሪፍ በጣም አሪፍ። ቀጣዩ ማን አለን? እሺ ቀጣይ ጪ የምንለው ነው። ጪ ስንል ማን ነው የሚወስደው? ሲኤችን ጪ አሪፍ አሪፍ። ሌላኛው ጵ የምንለው ነው። ጵ ስንል ማንን ይወስዳል? በእንግሊዝ ፒን ይወስዳል። እሺ ጵ አሪፍ አሪፍ። ሌላኛው ጽ የምንለው ጽ ስንል ደግሞ አሁን ማንን ነው የሚወስድ? በእንግሊዝ ቲኤስን ጽ አሪፍ አሪፍ። ሌላኛው ፍ የምንለው የፈ ቤተሰብ ስድስተኛ ላይ የሚገኝ ነው። ይሄም አሁን ፍ ስንል እንግዲህ ማንን ይወስዳል ማለት ነው? ኤፍን ይወስዳል። እሺ ፍ አሪፍ። ሌላኛው ጽ የምንለው ሁለተኛዋ የጸ ቤተሰብ የሆነችዋ በእንግሊዝ ስንጽፍ ማንን ይወስዳል ማለት ነው? ቲኤስን። እሺ ጽ አሪፍ። ሌላኛው የምንለው ነው። የምንለው አሁንም ማንን ይወስዳል? አይ ነው የሚወስደው በእንግሊዝ። እሺ ብራው። ሌላኛው ህ የምንለው በእንግሊዝ ሲጻፍ እንዴት ነው? ኤችን ይወስዳል። እሺ ህ ብራው። እሺ የኛው የመጨረሻው ፕ የምንለው ነው። የፐ ቤተሰብ ስድስተኛ ላይ የሚገኝ ፊደል ነው። ይሄንን በእንግሊዝ ስንጽፍ ማን ይወስዳል? ፒ ነው የሚወስደው። እሺ ፕ